ብሏል። ስለዚህ ጨማምረን ሙላው ምናምን ይለዋል። እንደዛ ነው የሚሆነው። በቃ ጨማምረን ምናምን ማሳመን አለብን፣ ቢሮ መክፈት አለብን። ካልሆነ በቃ አደገኛ ሁኔታ ውስጥ ያለ ነው። ጭንቅ ውስጥ እንዳለ ነው የተረዳሁት እኔ። ኢማጂን ኢትዮጵያ ውስጥ ላለው የብሔር ፖለቲካ አሁን ላለንበት ውጥንቅጥ ዋና ደራሲው ጋር መልእክተኛ ልከ እኛ የምንታገለው አንተ የጻፍከውን መጽሐፍ ለማጥፋት ነው ስትሉት ዩቲንካውን ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ብሔርተኝነትን ልታጠፋ ነው፣ ኦኬ ኢትዮጵያን ሰላም ልታደርግ ነው፣ ኦኬ ኑ በቃ ቢሮ ክፈቱ፣ ኑ በቃ እኔ ያሰለጥናቸዋለሁ፣ ኮማንዶ ሜካናይዝ ምናምን ታንክ ተኳሽ ምናምን ሊልህ ነው ኢሳያስ ሊልህ ነው። ዋና ደራሲው ጋር ኢትዮጵያ ብትበጣበጥ በብሔር ለብሔር ካር ላይ ምንድነው ሜንጫ እየተመዛዘዝ ከአንገት ለአንገት ብትቆራረጥ ደስ የሚለው ሰውዬ ጋር በነዋለልኝ መኮንን በነማርታ መብራቱ በያዘን የቃስ ዩኒቨርሲቲ ተማሪዎች ታውቃላችሁ የሻዕቢያ ሰዎች እንዴት ቃስ ዩኒቨርሲቲ ውስጥ ገብተው ለአዲስ አበባ ዩኒቨርሲቲ ዌልካም ሴሪሞኒ ላይ እንዴት ፖለቲካ እንዳነበቡ በእነዋለልኝ እንዴት እንደተጠቀሙ ታውቃላችሁ። የብሔር ፖለቲካ ደራሲ ዋናው ሰውዬ ጋር ልከ ዛሬ ማለት ነው እኛ የምንታገለው ብሔርተኞችን ለማጥፋት ነው፣ እኛ የምንታገለው የዘር ፖለቲካ ለማጥፋት ነው ብለህ ለኢሳያስ ነገረው። ሽሙላው ኢሳያስ ደስ ይለዋል። እኛ የምንታገለው በቃ በአንድ ወቅት እንደዚህ ሲናገር ሰምቻለሁ። ኢሳያስ የሚናገረው ለታክቲክ ነው። እና ምን ተጠብቃለህ? ኢሳያስ ዛሬ ኢትዮጵያ ሲመጣ ንግግር ሲያደርግ እኮ የኢትዮጵያ ችግር ይሄ ፖለቲካ እኮ ነው። ኢትዮጵያ ችግር የብሔር ችግር ነው። ያውቃሉ እኮ እየሳቀብህ እኮ ነው። በነገራችን ላይ ኤርትራ ብትሄዱ የዘር ፖለቲካ የብሔር ፖለቲካ አይደለም። ታውቃላችሁ አይደል? በተቻለ መጠን ሆሞጂኒየስ የሆነ ማህበረሰብ ነው እየፈጠረ ያለው ሰውየው ማለት ነው። ለአረብ የተገዛች ኤርትራዊን ፈጥራለሁ ብሎ ነው ከአረቦች ገንዘብ የሚቀበለው ሰውየው። በሌላ አባባል ኤርትራ የግል ንብረቱ ናት። በጣም በቃ ወጥ የሆነ ማህበረሰብ የፈጠረን ሰውዬ ጋር አንተ እዚህ ጋር ቀን ማታ የምንባለውን ዋና ዲዛይነሩ ጋር ሰው ልከህ እሱን ስታገኘው እኛ የምንታገለው የብሔር ፖለቲካ ለማጥፋት ነው፣ ዘረኞችን ለማጥፋት ነው። እሺ እንደዛ ስትለው መሬት ይሰጣል፣ እንደዛ ስትለው ቴኳንዶ ምናምን ያሰለጥንልሃል፣ ሁሉ ነገር ያደርግልሃል። ምክንያቱም በአንድ ወቅት እንዲህ ሲናገር ሰምቼዋለሁ። ሪሊ በፖለቲካ ውስጥ ትንሽ ልምድ ያለው ሰውዬ እስክንድር ነጋ አላችሁ። እስክንድር ነጋ ደጋፊዎች፣ የአፋድ ደጋፊዎች ይሄ ማለት እኮ በሌላ አባባል እንዴት ብዬ ላስረዳችሁ? ቲፒኤልኤፎች ጋር ተውት። ቆይ ቲፒኤልኤፎች ቆይ የቲፒኤልኤፍ ደጋፊዎችን እንዳላሳዘን እግር ኳስ የምትወዱ ካላችሁ በእግር ኳስ ቋንቋ ላስረዳችሁ። ይሄ ማለት ፔፕ ጋርዲዮላ ጋር ድፍን ያለ ስለ እግር ኳስ ምንም ዕውቀት የሌለው ሰው ልከ ፔፕ ጋርዲዮላ እባክህ እርዳን፣ እኛ ወደ አንተ የምንመጣው ቲኪታካን ለማጥፋት ነው። ቲኪታካን ለማጥፋት ነው። የቶታል ፉትቦል የአንክርፎን ፍልስፍና ማለት ነው። እንደዛ እንደማለት ነው። ከአሁን እነዚህ ሰዎች እኛናቸውን ፖለቲካ የሚተነትኑልን እነዚህ ነው። ምን ብትናገር አንዳንድ ጊዜ እኮ ምን ብትናገር ባላንጣ ምን ደስ እንደሚለው ኢሳያስ አፈወርቂ አሁን እስክንድር ነጋ በጣም ዋይዝ ቢሆን የብሔር ፖለቲካን እንኳን ለማጥፋት አስበው ቢሆን ለኢሳያስ አፈወርቂ የምትነግረው ምንድነው? ይሄን ማወቅ አለብህ። ለኢሳያስ አፈወርቂ መልእክተኛ ስትልክ መናገር ያለብህ ምን ነው ታውቃለህ? አሁን ካለው በበለጠ ሁኔታ ኢትዮጵያ ውስጥ የብሔር ፖለቲካ ልናፋፍም ነው የምንታገለው። ለዛ ነው ኦሮሞን አማራ ላይ ልናነሳሳ ነው፣ ትግራይን አማራ ላይ ልናነሳሳ ነው፣ ሲዳማን ወላይታ ላይ ልናነሳሳ ነው፣ ከምባታና ሀዲያ ልናስተላልቅ ነው። አሁን ካለው ሁኔታ ላይ በቃ የመጨረሻ ጠንጋራ የሆነ ትውልድ ልንፈጥር ነው ካልከው ማይ ፍሬንድ
ሽር ብሎ ነው የሚመጣል የሚቀበል። በበቂ ሁኔታ አልተራረደም ህዝቡ። በበቂ ሁኔታ አንቀጽ 39 ልንጠቀም ነው። በቃ ህዝቡ ልንገነጣጥለው ነው። ግማሹን ትወስዳለህ በቃ አንተ። ግማሹ አማራ ይገነጠላል፣ ትግራዋይ ይገነጠላል። በዛ በኩል የኦጋዴን ነፃ አውጪ ግንባር አለ፣ ኦነግን በዛ በኩል ይገነጠላል። አገሪቷን ብትንትኗን ልናወጣ ነው። እንደዛ ነው ማለት ያለብህ። ቢያንስ የኢሳያስ አፈወርቂን እርዳታ ፈልገህ ከሆነ የብሔር ፖለቲካ ልናጠፋ ነው ለኢሱ ይሄን የምትነግረው? ለኢሳያስ አፈወርቂ ይሄን የምትነግረው? ለኢሳያስ አፈወርቂ የፈለገ ቢሆን በዚህ ደረጃ የፖለቲካ ድኩማን መሆን የለብንም። እንዲህ ባላንጣ ሰውየው ምንድነው የሚወደው? ኢትዮጵያን 50 ትናንሽ ሀገር አረጋታለሁ እያለ ሲናገር የነበረ ሰውዬ ጋር ዋና መተማመኛው ጋር ዋና የሚፈልገው ጋር እቺ ሀገር የአማራና የትግራይ ናት ብሎ በኋለልኝ መኮንን የጥናት ጽሑፍ ያጻፈ ሰው ጋር በዛ መሰረት የተገነጠለ ሰው ጋር ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ከ1962 ጀምሮ ከ1950 ምናምን ጀምሮ ሲታገል የነበረ ሰው ጋር ሄደ የብሔር ፖለቲካ ላጠፋ ነው መጥቶ ያጠፋል። በነገር ላይ እስክንድር ተደበቅ፣ ኢሳያስ አፈወርቂ መጥቶ ያጠፋል። ሰውየውም እንዳትሄድ በሉት። በነገር ላይ ይሄ መልእክት ይዘህ እንዳትሄድ በሉት። የምታውቁት ካላችሁ ሳዋ ያስገባዋል። ሰውየው በቁሙ ነው ቆዳው የሚገፋው። እንደኛ ስንት ዓመት የለፋንበትን ፕሮጀክት አፈር ከድሜ ልታበላ ነው እንዴ የምትታገለው? ጭራሽ ለዚህ ነው ቢሮ ልክፈትልህ፣ ጭራሽ ነው ኮማንዶ ላሰልጥንልህ። ኢትዮጵያ ውስጥ ብሔር ብሔረሰብ የብሔር ፖለቲካ ልታጠፋ እስክንድር ዞሮበታል ማለት ነው። እስክንድር ደጋፊዎች ከክብር ጋር ከማክበር ጋር እስክንድር ተምታቶበታል። አልተመታም አይደል? ፍንጣሪ ምናምን አልመታውም። ግንባሩ ምናምን ደህና ነው፣ አልወደቀም ምናምን አይደል እንጂ ኢሳያስ ጋር እንዲህ አትልክም። የኢሳያስን ድጋፍ ለማግኘት ከፈለክ ኢሳያስ ምን ስታወራ ደስ እንደሚለው አስቀድመህ ማወቅ አለብህ። ውሸት እንኳን ቢሆን መተህ እንኳን ዓላማ የብሔር ፖለቲካ ማጥፋት እንኳን ቢሆን የኢሳያስ አፈወርቂን ድጋፍ ከፈለክ ሲስተማቲካሊ ኢሳያስ አፈወርቂን እንዴት መጠቀም እንዳለብህ ማወቅ አለብህ። ያን መልእክተኛ እንዳትሄድ በሉት። ቆዳውን ነው የሚገፈው፣ ቆዳውን ነው በቁሙ የሚገፈው እና አስቆኛል። ለማንኛውም እስኪ ትንሽ ላስደምጣችሁና ወደ ሌሎች ጉዳዮች እንሄዳለን። አንድ ይሄ ነው። አይ ወደ ዳቤ ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ይበል። አሁን ዋናኛ የምንፈልገው ዋና የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆን የሎጂስቲክ ታላሽ መሆን ተገልጸላቸዋለህ። መጀመሪያ ደብዳቤውንም እንልካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ፣ የዋትሳፕ ቁጥር ታዘጋጅልኝ ያለ የዋትሳፕ ቁጥር ላይ ይላካል። ከዛ በቃል ግን ሰው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ዋናው ቢሮ ለመክፈት ቢሮ እንዲከፍት ነው። ቢሮ ተከፍተው ከዛ በኋላ ቢሮ ማጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ተገልጸዋል። ዲፕሎማሲያዊ ግንኙነት እና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ጻፍት የመጣሁት ቢሮ ለመክፈት የመጣሁት ትለዋለህ። እና ቢሮ ላይ ቁጭ ብዬ አሁን አንተ ሰውየው ግን ነገረኛ ነው አደማመጡ። ቢሮ ለመክፈት ይሏል። እኔ እንደውም ጠብቄ የነበረው ተሽከርካሪውን በሩንስ እግረ መንገዴን ይዤ ልሂድ፣ ቢሮ መክፈታችን ካልቀረ ተሽከርካሪውን በሩንስ ከዚህ እግረ መንገዴን ይዤ ልሂድ ይለዋል ብዬ ነበር። እርኩስ አዳማጭ ነው በነገራችን ላይ ሰውየው ምናምን እያለ ነው የሚያደምጠው። ዝርዝሩ
እንደዚህ ጉዳዮች ላይ ነው አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ሰማለት ማለት ነው። ዋና አሁን መጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የጉዳዩ ሁለት ነገር ነው። አንድ የመሳሪያ ገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ሁለት ነገር ነው የምፈልገው። አሁን መጀመሪያው ቢሮ ከተከፈተ በኋላ ሁለት ነገር ነው የምፈልገው። ቢሮ የሚያመቻቸው ምንድን ነው? ልክ እንደዚህ ብለህ ነግረዋል። ቢሮ የሚያመቻቸው ሁለት ነገር ነው። ቢሮ ላይ ግን አተኮረ። ቢሮ አለ ብዙ ጊዜ። ስንት ጊዜ ታውቃላችሁ? ቢሮ ከ10 ጊዜ በላይ ብለዋል። ቢሮ ዋናው ቢሮ ነው። ዋናው ቢሮ ነው እንዴ! ቢሮ አይኖርስ ታጣቂ እኮ እንዴ! ትጥቅ ትግል ላይ ያለው ቢሮ ምን ያደርግላል? ቢሮ ኖረ አልኖረ ዋናው አንተ መሳሪያ ከሆነ መሳሪያ ነው። የገንዘብ ድጋፍ ከሆነ የገንዘብ ድጋፍ ነው። ዛፍ ጥላ ስር ቁጭ ብላ አታወራም እንዴ? እሺ እርዳታ ማለት ነው። መሳሪያ እርዳታ ሁለተኛው ማሰልጠን እንፈልጋለን። እዛ እኛ ምንድን ነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የሚለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናምን ማስታወሻ ግን ደስ ይላል። ማስታወሻ ስነግረኝ እያስኩ ነው። አሁን ከአንተ ያዝኩት ስነግረኝን በወረቀት የጣፋቸው ነው። አንደኛ ቢሮ መክፈት ነው። ቢሮ መክፈት ማለት ቢሮ መክፈት ያስፈለገው ዋነኛ ምክንያት ለሁለት ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮችን እግረኛ ሳይሆን የኮማንዶ ስልጠናና የመካናይዝድ ስልጠና ማለት ነው። እና ግን ዋናው ምንድን ነው? አሁን አስመራ ሄደህ ወደ አስመራ ሄደህ ከፍተኛ ባለስልጣን ጋር ተገናኝተህ የቢሮ ጉዳይ መጨረስ መምጣት ነው። ቢሮ ሰማን እኮ እስክንድር ወደ አስመራ ሄደህ ከዛ በዚህ ኮንቨርሴሽን ልጁ ከሄደ በኋላ ደውሎ መልእክቱን ይዞ ከሄደ በኋላ ግማሽ መንገድ ከደረሰ በኋላ ድጋሚ እስክንድር ደውሎ እርግጠኛ ነኝ እስኪ ያጣሩ ድጋሚ ደውሎ የቢሮውን ጉዳይ ግን አደራሽ ቢሮውን እንዳትረሳ አጥብቀህ ያዝ ቢሮ ምና ያለው ይመስለኛል። 30 ጊዜ ቢሮ በሁለት ደቂቃ ንግግር እስኪ ስንት ለማንኛውም የማነ ገብረአብ ይባላል። የማነ ገብረአብ እሱ ማለት ሁለተኛ ሰው እሱ ጋር ሄደህ ያው ከእሱ ጋር ያው ቶሎ ለመጨረስ ነው በዋናነት የቢሮ ጉዳይ ለመጨረስ እዛ ድረስ ሄደህ ቢያንስ የማነ ገብረአብን አግኝተህ 31 መክረህ ከተቻለ ከዋናው ጋር ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ የማነ ገብረአብ ጋር ብቻ አስመራ ሄደህ ጉዳይ መጨረስ እንዳለብን መንገር አለብህ። እነሱንም ባልጠቅስም እነሱ እኛን እንዴት አስበው እንዳይሉ እንደውም ስምን ማልጠቀስ አስመራ ግን ድረስ ሄደህ አስመራ ካሉ ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልግ ቢሮ ለመክፈቱም ተነግሯቸዋል እና ሌላ ተከታይ ደግሞ ቡድን እየመጣ ምን ተነግራቸዋል። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሌጌሽኑ መሪ፣ አንተ ነህ በነገራችን ላይ በዛሬው ላይ ገልጸናል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ሰዎች እያሱ ቢሄድ አበበ ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለም፣ የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ፣ የመምሪያ ኃላፊ ነህ። ስለዚህ አሁን የስራ አስፈጻሚ ኮሚቴ የተማከለ ቡድን
ተልከህ ቢሮ ግን አስፈራ ውስጥ አስፈራ ሄደን ተነጋግረን ቢሮ ለመክፈት የምታግርህና ያው ደግሞ የቢሮ ዓላማ ደግሞ እነዚህ ነገሮች ለማመቻቸት ነው። ከዚህ በኋላ ሌላ አንዳንድ ያነሳት ያለ ሰውየው የአንድነት ጉዳይ እኛ አንድነት ድርጅት ድርጅት መስፈን ያለ ነው እና በቃ አንድነት ማለት ካለበት ድርጅት በሚረግር የሚል ምላሽ ነው። የአንድነት ጥያቄ ጠይቆኛል ቅድም። ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት በድርጅት ተመስርቷል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ ተቀመጣቸው የሚለው ነው ምላሽ እንጂ እንደዚህ ነው ይብድከኝ ማለት ነው። ድርጅት እንደዛ ያው አሁን ያለው አማራነት አራቱን ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ አራቱን ጠቅላይ ግዛት የሚንቀሳቀስ ብቸኛ ድርጅት እኛ መሆናችን ልጁ ወሳኝ ጥያቄ ነው የጠየቀው። በነገራችን ላይ የእስክንድር ፖዝ የሆነበትን ደቂቃ ከቆጠራችሁ ኦኬ ቢሮ እንዳለ ሆኖ ማሰልጠኛ ተቋማቶች እንዳሉ ሆነው ግን አንድ ለምንድን ነው ማትሆኑት ካሉን ምን ልበላቸው ይላል። አሁን ኢሳያስም የማነ ገብረአብ አንድ ለምንድን ነው ማትሆኑት ካሉ ምን ልበለው ሲል አለ ለካ ይሄም አለ ብሎ ፖዚቲቭ ነው ሲመስለኝ። እንደዛ ከሆነ ምን ትሏለ መሰለኛ ኦሬዲ ኦርጋናይዝድ የሆነን ስታብሊሽ አድርገናል። እነሱን እየጠበቅን ያለው እነሱን ሲል እነዛ አራቱን ማለት ዘመነ ካሴን ማለት ነው የወሎ የሸዋ የጎንደርና የጎጃም ፋኖ አደረጃጀቶችን ነው እኛ ጨርሰናል። ስለዚህ እነሱን እየጠበቅን ያለ ነው። እኛ ኦሬዲ ጨርሰናል። ስለዚህ እነሱ ለነገሩ ችግር ውስጥ ናቸው የገቡት ምናምን ብለህም ንገራቸው ምናምን ይላል እዚህ ጋርና የአንድነት ጥያቄ ከተነሳ ምን ልበል ሲለው ነው እንደዛ የሚናገረው። በደንብ እየሰማችሁ በነገራችን ላይ እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ነው የምንነጋገር። እስከዛ ድረስ ግን ትግል ቆሞ ሊጠብቃቸው ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስኛ ብቻ መሆናችንም እነሱ አንድ ድርጅት መስርተው ከዚህ ድረስ እየጠበቅን ነው ሲመጡ እንደምንነጋገር ለማንኛቸው ያለውን ሂደት በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። አይደለም እነሱ ረክተው በምርጫ ሲሸነፉ ተረድተው ናቸው። ሊትራሊ እያማቸው ነው ለማይመለከተው ሰውዬ ያኛው መጣበታል። ያኛው ግሩፕ ላይ መጣበታል። የነዘመነን ግሩፕ እያማ ነው። አንድ ለምን አትሆኑም ካላችሁ እነሱ ውስጣቸው ችግር አለባቸው ብለህ ነገረው እና እኛ አንድ ሆነን እየጠበቅን እነሱ ምርጫ ሲሸነፉ ምርጫውን አንቀበልም ስላሉ እኛ ድርጅት ሆነን ቁጭ ብለናል። እነሱ ግን ችግር አለባቸው ብለህ ነገረው ምናምን ነው ይለው። ማማት ማለት ነው አይደል? ይሄ ጎሲፕ ችግር አለ በዘመንና በምሬ መካከል እንዲሁም ደግሞ በማርሸትም መካከል ችግር አለ። አንድ አይደሉም እነሱ ብለህ ነገረው። እኛ ግን ጨርሰናል፣ ሁሉ ነገር አክብረን ቁጭ ብለን ያለ ነው ምናምን ብለህ ነገር ነው እያሉ እንግዲህ ለኢሳያስ አወቄ ነው የሚናገሩ በደምብ አሁንም እኛ እየጠበቅን ያለ ነው ሌላ ድርጅት መስርተው እስከሚመጡ ድረስ ነው። ሌላ ድርጅት ተሰብስበው ሲመጡ ለመነጋገር ፈቃደኛ መሆናችን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አስረዳው። እሱ ማሳመን አለብን። ያ አሁን ይሄ ድርጅት በቃ ብቸኛ የአማራ ድርጅት መሆኑ እየታገለ እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያክል በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን በብዙ በውስጥም በውጭም ያው እንደምታየው ሰማንደር ታገኛለህ እንትን በቃ በጣም በችግር ላይ ናቸው እነሱ። በጣም በችግር ውስጥ ያሉት በጣም ተወሳስቦባቸዋል እነሱ ተወሳስቦባቸዋል። አሁን በቃ አጠቃላይ አሁን ከኛ ላይ ተነስቶ ዘመቻው ወደ ጎጃ ማለት ወደ ዘመዴን ራሱ ወደዛ ዘዋል ሁሉ ነገር አሁን እኛ ጋር ሳይሆን እነሱ ቤት ነው። አሁን ሳይ ከተል ነገር ሳይሆን ማከታተል ሲሰሩ እነሱ ቤት
እነ ዘመንን ነው የሚያማው እንደዚህ ብለን ነገር ነው። ለኢሳያስ አፈወርቂ እኮ መልእክት እንዲያደርስ ነው። አንዳንድ ሰው ታውቃላችሁ የሆነ አንዳንድ ወንዶች ሆኖ እንደዚህ እንዲያሉ ምናምን የሚያወሩ በቃ ሐሜት ምናምን የሚያወሩ እንደዛ ይመስለኛል። በሰል ብታይ እነሱ በቃ ነገር አለሙ ተበቃ ተምታቶባቸዋል፣ በቃ ድብልቅልቃቸው ወጥቷል ብለህ ነገር የለኝ እንትናም ዘመድኩን በእነሱ ላይ ነው የዞረባቸው። በጣም ያሳዝናሉ። በቃ ያሳዝን እንዳይሆን እሳቱ ወደ እነሱ ነው የዞረው። የታጋይ ወሬ ነው ይሄ ማለት አይ ዶንት ኖ። እኔ ሐቁን ነው የምነግራችሁ። አይ ዶንት ኬር የማንም አባል አይደለሁም። ሐቁን ነው ግን አሁን ስትሰሙት አሁን ይሄ እናንተ ታጋይ ወታደር ቆፍጠን ያለ ሰው ሊያወራ የሚችለው ወሬ ነው እንዴ የሚወራው? እንዲህ ያለ ሚስጥርን አሳልፈህ እርስ በርስ ለማይመለከት ሰው ባህር ተሻግረ ሄደዛ ድንበር ተሻግረ ሄደ ብታይ ዘመንማ በቃ አሉ እኮ በቃ ዘመንማ አሉ። አንድ ቦታ ፎቶ ይነሳል፣ አንድ ቦታ ሻማ ያበራል፣ አንድ ቦታ እንትን ነው የሚያደርገው አሉ። በቃ ድብልቅልቅ ቆጥቶባቸው ለሰዓቱም እነሱ ላይ ነው የዞረባቸው። የመንግስትም ድሮን እነሱ ላይ ነው የሚዘንብባቸው አሉ። ግን ቢሮ ነው ዋናው፣ ቢሮውን እንዳትረሳ እና በቃ ያሳዝነዋል። ይሯሯጣሉ ቁጥቋጦ ለቁጥቋጦ በቃ መንግስትም በድሮንም በእግረኛ በምንም እየመታቸው ነው አሉ። እያለ ነው የሚነግረው አስካሉ አለ አንደኛው ልጅ ወይዘሮ አስካሉ እውነትም ኦኬ እስኪ እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ በደንብ መንገር ያው እውነታው መንገር ምንም ይሁንታ ያስፈልግም በደንብ መንገር ያስፈልጋል። ዞሮ እኛንን አሁን በቃ የአማራን የአንድነት ጥያቄ የፋኖን አንድነት ጥያቄ መለሰው እኛን በተሟላ መልኩ አይደለም፣ ግን ዞሮ ከኛ የተሻለ ስብስብ የለም። ስለዚህ አሁን እኛ በውስጥ ያሉት ድርጅቶች ተዘረዝርለታለን ይህንን ጥያቄ አሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደኛ አንድ እንደምንሆን እዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከእነሱ ጋር መስራት ከፈለጉ መስራት እንዳለባቸው ተነግራቸዋለሁ። ግን እነሱ አንድ አይደለም። ዞሮ ከኛ ጋር መስራቱ አማራጭ ነው። እስክንድር ቃል በቃል እያደረገ ያለው እንደሆነ ገብቷችኋል እናንተ። የሆነ ሰው አማላችሁ የእናንተን ታደርጉ ስትፈልጉ ስለሌላኛው ስለ ባላንጣችሁ ስለ ፖቴንሻል ባላንጣችሁ እንዴት ነው የምታወሩት? በደም ሰምታችሁት ከሆነ እዚህ ጋር በደምስ ምንድነው የሚለው መሰላችሁ? ከነሱ ጋር መስራት ይችላሉ፣ ግን እነሱ አሁን ዞሮባቸዋል። ስለዚህ አዋጣም ያለነው እኛ ነፍስ ያለነኛና ከኛ ጋር ብትሰሩ ይሻላችኋል። እነሱ ሰውም አይሆኑም ከዚህ በኋላ በሳት እየዘነበባቸው ነው እና አዋጡም እነሱ ከኛ ጋር ብትሰሩ ይሻላል። እንደዛ ነው እኮ ያለው። በሌላ አባባል ኢሳያስ አፈወርቂን አማሎ ከነስክንድር ጋርና ከነዘመነ ጋር ቢሰራ ከማጋ እንደሚያዋጣው ነው እየተናገረ ያለው። እስክንድር ነጋ የሚልከው መልእክተኛ እነዛ ሚላቸው እነዛ ሲል ያው ይገባቸዋል። የአማራ ፋኖ ትግል የምታውቁ ሰዎች ያለበት ሁኔታ የምታውቁ ሰዎች ይገባቸዋል። እነዛ የሚባሉት እነዚህ የአንድነት ድርጅት የመሰረቱትን ነው። እነሱ አይሆኑ ናቸው፣ አይጠቅሙም። እነዚህ ተበታትነዋል፣ በቃ ግራ ገብቷቸዋል። ስለዚህ ከኛ ጋር ብትሰራ ይሻላል። መስራት ትችላለህ፣ ከነሱ ጋር ግን ትከስራለህ። ከምትከስር እኛ ትርፋማ ከኛ ጋር ብትሰራ ይሻለናል እንደማለት ነው። አማራጭ እንደሌለው ተነግረዋል። እዛ እነሱ አንድ እስከምትሆኑ ጠብቅ የሚሉ ከሆነ እነሱ ቴክኒያስ ከሆነ ከፋኖ ጋር በቃ አጠቃላይ መስራት እንደማይችሉ እነሱ ማለት ነው። ወርቃማው ግን ያልፋል። በደንብ መከራከር አለብን። ያልፋል። ይሄ ወርቃማ ድል እንዳያመልጥ ይሏል። በደንብ ስሙ። ይሄ ወርቃማ ድል እንዳያመልጥ እና መከራከር አለብህ። አስባችኋል? የሆነ ጉዳይ ለማስጨረስ የእናንተን ጉዳይ አስፈጻሚ ስትሄዱ ማሳመን አለብህ፣ መከራከር አለብህ። አይሆንም እኔ ከነዘመነ ጋር ነው እንኳን መሰራ ቢል መናገር አለብህ፣ ማከራከር አለብህ። እንዳትለቅ አስመራን ሳታሳምን በደንብ መከራከር አለብህ። ወጥረህ ተከራከር ነው እያለ ያለው እስክንድር ነጋ። ምን ፖለቲካ አይመስልም። ቁም ነገር ዝም ብሎ ይሄ ከአንዱ ወደ አንዱ ቦታ የሆነ አሁን ህዝቡ ቢሰራቸው ህዝቦች ከተሰራቸው በኋላ ህዝቡ ይሰራቸው ነው። አሁን ለምሳሌ ጀስት ሮጥ ማውጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልጋል። ይሄንን አሁን ማይደርሱልን ከሆነ የዛሬ ስድስት ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ አይቆርጥብናል። ስለዚህ አሁን ነው ጊዜ እናንተ አሁን ካረዳችሁ የዛሬ 6 ወር ብትረዱ ከሆነ ዋጋ እንደሌለው ታውቃላችሁ። ህዝቡ
ፊቱ ካዘረቡ በኋላ መርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰራጭተው በቃ በመናገር መጨረሻ ድረስ አሁን ይሁን ከዓመት በላይ የተዘግቶበት ብዙ ነገር ሆኖ ይስላል። ስለዚህ አሁን ለውጥ ማየት ፈልጋል ማለት ነው። ይህንን ደግሞ ለማድረግ በማድረግ በመሳሪያ ብቻ ማድረግ አንችልም። ይህንን ለማድረግ እነሱ ፍላት ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን ምትረዱ ካሉ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ አውጣናችሁ ከሆነ ይሄ ድል ያመጣል። በቃ ፋኑ ተወታቱ ይቀጥላል። በዛ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተ ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ አንድ ሁለተኛ ደግሞ የባህር በር ጥያቄ ይሄ ይለዋል። በዚህ 6 ወር ውስጥ ማትረዳን ከሆነ ኢሳያስ አፈወርቂ ይሄ ወርቃማ እድል ነው፣ ጎልደን ኦፖርቹኒቲ ነው። ከ6 ወር በኋላ ህዝቡ በቃ ይተፋናል፣ እንደማን ሆኖ የምንሆነው። ሁለተኛ ደግሞ ይለዋል አሁን ኢሳያስን ለማማለል የሚሄድበትን ርቀት ኮምፕሊትሊ ነገር አሳመርኩ ብሎ አፈር ከድሜ ሲያበላው ታላችሁ። ነገር አሳመርኩ ነው ቀደም ሲል የነገርኳችሁ ማለት ነው። በደንብ ስሙት። ይሄን በደንብ አስመርኩ እኛ በቃ አንድ ጊዜ ያከናዋል። አሁን የአፍሪካ ህብረት ህግባ እንደምታውቀው የባህር በር ጉዳይ አሁን ያለው መንግስት እያነሳ ነው። የአሰብን ጉዳይ እያነሳ ነው። ይሄንን ረገጥ አድርገው ነው መናገር ያለበት። እኛ የባህር በር ጥያቄ የለንም። which is okay። አሁን ይሄ ትንሽ ይሻላል። ሁለተኛው ነው የባሰው። ምክንያቱም ኢሳያስ አፈወርቂ የባህር በር እኛ አንጠይቅም የሚል ፕሮፖዛል ካቀረበ ፖለቲካ ምንም ዛሬ ይሄን ተናገርክና ነገ ቃልን አታፈርስም ማለት አይደለም። የምስራቅ አፍሪካ ፖለቲካ ቀርቶ በአደጉት ሀገራትም የምዕራባውያን ፖለቲካ ሰኞ ቃል ትገባለህ፣ ማክሰኞ ቃልን ታጥፋለህ አይደለም። አታጥፉ ታጥፋላችሁ። ለምሳሌ አሁን ከሰሞኑ የምታዩት የኢራን እና የአሜሪካ ፖለቲካ ሰጣ ገባ JCPOA ይባላል። ታውቃላችሁ አይደል? ይሄ የጆይንት ኮምፕሬሄንሲቭ ፒስ ፕላን 2015 ላይ ተፈራርመው ነበር። በተለይ ኢራን ኒውክሌር ማብሊያውን እንድታቆም ተስማምቶ ነበር። እነ ፈረንሳይ፣ እነ ጀርመን፣ እነ አሜሪካ፣ ቻይና ማለች፣ ራሽያ ማለች። ትራምፕ ግን ሲመጣ 2018 ላይ ከዛ ነው ፑል አውት ያደረገው። ትፈራረማለህ፣ ተስማማለህ፣ ትወጣለህ። ያለና የነበረ ነው። ዛሬ እኛ የባህር በር አንጠይቅም ምናምን ብለህ ብትፈራረም ኢትስ ኦኬ። ስልጣኑን ከያዝክ በኋላ እንዴ ትናንትና እኮ እንድትደግፈኝ ነው ምናምን ልትል ትችላለህ። ሁለተኛው ነው አፈር ከድሜ ያበላው እስክንድር ነጋ ነው። የባህር በሩ ኦኬ እንደው ይሁን ትላለህ። የአፍሪካ ህብረት ህግ አለ። ህጉ ነው የሚሰራው። ዓለም አቀፍ ህግ እናከብራለን። ምንም የባህር በር ጥያቄ የለንም። ወደፊት ማናገር አለ። ይሄ ጥያቄ ብናነሳው የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። አሁን የውስጥ ሰላም ነው እንጂ ለማውጣት የምንፈልገው እንትን ማለት አይደለም። የዛሬ 9 ዓመት ነው የዛሬ 8 ዓመት አካባቢ እስክንድር ነጋን በጣም በጨዋ ቋንቋ የሆነ ሚዲያ ላይ ተችቼው ነበር። በጣም በጨዋ ቋንቋ የዛሬ 8 ዓመት የተቸውትን ትችት ቪዲዮ ከየት ፈልገው አግኝተው አንድ ልጅ አለ ማን ነው ይሄ ዩሪ የሚባል ልጅ እስክንድርን ተችቷል ምናምን ብሎ የዛሬ 8 ዓመት ቪዲዮ አምጥቶ ፖስቶች ሰዎች ሼር አድርገውልኝ አይቼ ነበር። በነገራችን ላይ እሱ ልጅ ወጥቷል ከአማራ ትግል። የአማራ ልጆች በጣም ቆቅ ስለሆናችሁ ባነናችሁበት እንጂ ይዞላችሁ የመጣው ፕሮፖዛል አጥበዋችሁ ሊሄድ ነበር። በቂጣችሁ አስቀምጧችሁ ሊሄድ ነበር። ደና ፕሮጀክት አምጥቶልኝ ገንዘብ ሰብስበው አገር ቤት ወይም ደግሞ ፈደልኝ ነበር። ነግሬያችሁ ነበር። ያው ሲፈጥራችሁ እናንተም ተጠራጣሪ ናችሁ። ያሰበውን ጥያቄ ወይም ገንዘብ አልሰጣችሁም። ሶ ፖይንቱ ምንድነው? እስክንድር ነጋን በጣም በጨዋ ቋንቋ ይሄ ሰውዬ ፖለቲካ የሚናገረው አንድ ፖለቲከኛ የሚናገረው ንግግር ካልገባ ፖለቲካ ላንተ አይሆንም። ውሸትም ተናገር እውነትም ተናገር፣ ግን ሐሳብን የምታስረዳበት ቋንቋ ለአድማጩ በሚገባ ቋንቋ ካልሆነ ለሌላ ሰው መልቀቅ አለበት። እስክንድር ነጋ የሚናገረው ንግግር ለአብዛኛው ሰው አይገባውም። ቢገባችሁ ራሱ አንዱ ካንዱ ጋር የሚጣረስ ነው። ለምሳሌ አሁን ለኢሳያስ አፈወርቂ አሁን መልእክተኛ ስትልክ እኛ የምንታገለው ኢትዮጵያ ውስጥ ሰላም ለማምጣት ነው ብትለው ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ሰላም ሊመጣ ነው ምናምን ብሎ ይረዳችኋል? ይረዳሃል ወይ?
ካልገባችሁ ፖለቲካ ለሚያውቁ ልጆች ለአማራስ ልጆች ልቀቁላቸው። ህዝቡን አታስጨርስ። አሁን ህዝቡን መለማመጃ ነው ያደረገው። ኦኬ እስክንድር ነጋ ጎበዝ የስነ ጽሁፍ ሰው ነው፣ ሚዲያ እንትን ይላል። ግን አንዳንድ ጊዜ የሚሰራቸው ፋውሎች እንደው ደግነቱ ኢሳያስ አፈወርቂን ከግምት ወስዶ ወይ ምላሽ ላይሰጥ ይችላል ምናምን እንጂ አሁን እንዲህ ይባላል እንደው እርዳታ እንኳን ብትፈልግ ይሰጣል። እኛ የምንታገለው ኢትዮጵያ ሰላም ለማምጣት ነው። ትግላችን ለዛ ነው። እባክህ ኢሳያስ አፈወርቂ እርዳን የምትለው ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም። ከጎረቤት ሀገራት ጋር ለመናቆር ስለዚህ ዓላማችን የውስጥ ሰላም ለማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ ሙሏል፣ ኢሳያስ ሙሏል። ጠርዝ የነካው ባለፈው ጊዜ ኢሳያስ አፈወርቂም ሲናገር ሰምቼዋለሁ። ይሄን ነው የምትነግረው። ይሄን መናገር አለብህ። ባለፈው ኢሳያስ አፈወርቂ የሰጠውን ኢንተርቪው ሰምቻለሁ። ይሄን ይወዳል። እስኪ ስሙ። አዲስ አበባ መጥቶ እኮ ከጠቅላይ ሚኒስትሩ ጋር ፍቅር በፍቅር በነበረበት ሰዓት እኮ የኢትዮጵያን ሕዝብ የልብ ይሁንታ ለማግኘት የተናገረው ንግግር እኮ ነው። ኢትዮጵያውያን ችግራችሁ የብሔር ፖለቲካ ነው፣ የብሔር ፖለቲካን አጥፉ ምናምን ብሎ ኢሳያስ አፈወርቂ ፎግሮውን ሄደው ከጀርባ ከመድረክ ከወረደ በኋላ ደቼ ተበላለ እያለ ነው። የብሔር ፖለቲካ ልታጠፋ ሲያምርህ ይቀራል። ምክንያቱም ደሞመንት ኢትዮጵያ ውስጥ የብሔር ፖለቲካ ካጠፋ የኢትዮጵያ ህዝብ አንድ ከሆነ ፊቱን ወደ ኤርትራ እንደሚያዞር ያውቀዋል። ስለዚህ ክርስቶስ እስኪመጣ ድረስ አንድ እንድትሆን አይፈልግም። አሁን እስክንድር እያለ ያለው ምንድነው? የምንታገለው የብሔር ፖለቲካ ለማጥፋት ነው።